ሰላም ናችሁ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? አግኝቼ ተስፋ ነኝ። ዛሬም ለሁልጊዜው አንድ ቶፒክ ይዤላችሁ ቀርቤያለሁ። ቶፒኩ ስለ ሲምፕል ፊውቸር ቴንስ ነው። እንደተለመደው ሰሞኑን ስለ ቴንስ ነው እየተነጋገርን ያለነው። ዛሬም ሲምፕል ፊውቸር ቴንስ ምንድን ነው? ሲምፕል ፊውቸር ቴንስ ለምን እንጠቀማለን? መቼ እንጠቀማለን? እንዴት እንጠቀማለን? የሚለውን እናያለን ማለት ነው ከተወሰኑ ጥያቄዎች ጋር መጨረሻ ላይም ራሳችሁን ተሞክራችሁ አንድ 5 ጥያቄዎች አሉ። ከዛ በፊት ግን እንደተለመደው ይህን ቻናል ላይክ፣ ሳብስክራይብ ኤንድ ሼር አድርጉ። ስለዚህ ስለ ሲምፕል ፊውቸር ቴንስ ከማውራታችን በፊት የተወሰነ ስለ ቴንስ እናወራ። ቴንስ ምንድን ነው የሚለውን ነገር ትንሽ ኢንትሮዳክሽን ቴንስ ይላል። አንደርስታንዲንግ ኢትስ ስትራክቸር ኤንድ ዩሴጅ In English grammar, tense refers to the form a verb takes to indicate the time of an action or state ነው። ስለዚህ ቴንስ ማለት አንድ ድርጊት የተካሄደበትን ታይም ወይም ጊዜው መቼ እንደተካሄደ ነው ኢንዲኬት የሚያደርገን ማለት ነው። ቴንስ ኢዝ ኤ ግራማቲካል ኮንሴፕት ዛት ኢንዲኬትስ ዘ ታይም ኦፍ አን አክሽን ኦር ስቴት ይላል። ቴንስ ምን ሊሆን ይችላል? ፕሬዘንት ሊሆን ይችላል፣ ፓስት ሊሆን ይችላል፣ ፊውቸር ሊሆን ይችላል ማለት ነው። ቴንስ ሄልፕ አስ አንደርስታንድ ዌን ሳምቲንግ ሃፕንስ። አሁን ምንድነው የሚረዳን? ዌን ሳምቲንግ ሃፕንስ አንድ ድርጊት መቼ እንደተካሄደ፣ መቼ ተደረገ፣ መቼ ተፈጸመ፣ መቼ ተከናወነ የሚለውን ነው ስፔሲፋይ የሚያደርግልን ማለት ነው። ሌላው የቴንስ አይነቶች አሉ። 3 አይነት ቴንስ ናቸው። ፕሬዘንት ቴንስ አለ፣ ፓስት ቴንስ አለ፣ ፊውቸር ቴንስ አለ። እነዚህ ዋና ዋና የቴንስ አይነቶች ናቸው። እያንዳንዳቸው ግን በስራቸው ምን አለ? አራት ቴንስ አላቸው ማለት ነው። ፎርምስ ኦፍ ኢች ቴንስ ይላል። ዜር አር 12 ቴንስ እንግሊሽ። ለምሳሌ ፕሬዘንት ቴንስ ብንወስድ ሲምፕል ፕሬዘንት አለ፣ ፕሬዘንት ኮንቲኒዩስ አለ፣ ፕሬዘንት ፐርፌክት አለ፣ ፕሬዘንት ፐርፌክት ኮንቲኒዩስ አለ። ፓስትን ብንወስድ ደግሞ ሲምፕል ፓስት አለ፣ ፓስት ኮንቲኒዩስ አለ፣ ፓስት ፐርፌክት አለ፣ ፓስት ፐርፌክት ኮንቲኒዩስ አለ። ፊውቸርን ስንወስድ ሲምፕል ፊውቸር አለ፣ ፊውቸር ኮንቲኒዩስ አለ፣ ፊውቸር ፐርፌክት አለ፣ ፊውቸር ፐርፌክት ኮንቲኒዩስ ቴንስ አለ ማለት ነው። ስለዚህ በአጠቃላይ ቴንሶች 12 ናቸው። አሁን በፊትም 12 መሆናቸውን አውርተናል፣ ነግሬያችኋለሁ። ዛሬም እንዲሁ ለመግቢያ ያህል ስለሆነ ማለት ነው የደገሟቸው። ስለዚህ ከነዚህ ዛሬ ስለ ሲምፕል ፊውቸር ቴንስ ነው የምናወራ ማለት ነው። ኢንትሮዳክሽን ቱ ሲምፕል ፊውቸር ቴንስ ይላል። The simple future tense in English is used to talk about actions or events that will happen in the future. አሁን ይህ ቴንስ የሚነግረን ምንድን ነው? አንድ ድርጊት ለወደፊቱ መቼ እንደሚካሄድ ነው የሚነግረን ማለት ነው። It indicates that something will occur at the time later than the present. ከአሁን በኋላ አንድ ድርጊት መከናወኑ ፎርካስት እንደማለት ነው። በዚህን ጊዜ ይሆናል፣ ይህ እንደዚህ ይሆናል፣ I will eat እያለ ስፔሲፋይ ማለት ፎርካስት ማድረግ ስፔሲፋይ የሚያደርግልን ወይም ኢንዲኬት የሚያደርግ ማለት ነው። ስለዚህ ይህ ቴንስ ደግሞ ምን ይላል? there are two main ways to form the simple future tense። አሁን ይህን ቴንስ ለመጠቀም ወይም ለመግለጽ ሁለት ነገሮችን እንጠቀማለን። አንደኛው ዊል ነው። ዊል ፕላስ ዘ ቤዝ ፎርም ኦፍ ዘ ቨርብ ነው። ዩዚንግ ዊል ፕላስ ዘ ቤዝ ፎርም ኦፍ ዘ ቨርብ። ለምሳሌ አፈርማቲቭ ሲሆን ሳብጀክት ፕላስ ዊል ፕላስ ቤዝ ቨርብ ይሆናል። ኤግዛምፕል አይ ዊል ጎ ቱ ዘ ማርኬት ቱሞሮ፣ ነገ ወደ ገበያ እሄዳለሁ። ወይም ዘይ ዊል አራይቭ ሱን፣ ዊል እዚህ ጋር ተጠቅመናል ማለት ነው። ኔጌቲቭ ሲሆን ደግሞ ሳብጀክት ፕላስ ዊል ኖት እንጠቀማለን። ሺ ዊል ኖት ቢ አት ፓርቲ ይላል። ዊል ኖት ፎርጌት። ኢንተሮጋቲቭ ሲሆን የኮሽን ማርክ ማለት ኢንተሮጋቲቭ ዊል እናስቀድማለን። ዝናብ ሊዘንብ ወይም ኋላ ዝናብ ሊዘንብ ይችላል ወይ ነው እያለ ያለ። ስለዚህ መጀመሪያው። ሁለተኛው ደግሞ ዩዚንግ ቢ ጎይንግ ቱ ዘ ቤዝ ፕላስ ዘ ቤዝ ፎርም ኦፍ ማለት ነው። ይሄን ስንጠቀም ደግሞ ሳብጀክት ፕላስ ቢ ጎይንግ ቱ የምንላቸው እንግዲህ ቢ ማለት ሄልፒንግ ቨርቦች ናቸው። አም ኢዝ አር ናቸው። ጎይንግ ቱ እንዳለ ማለት ነው፣ ራሱን ወስደዋል። ስለዚህ ኢዝ ቨርብ ዋን ማለት ነው። ስለዚህ ኤግዛምፕል አይ አም ጎይንግ ቱ ስቴዲ ቱናይት ይላል። አም ያለ እዚህ ጋር ቢ ቨርብ ነው። ጎይንግ ቱ አለ፣ ስቴዲንግ
he is going to travel next month they are going to eat dinner now። ስለዚህ ይህን ሲምፕል ፊውቸር ቴንስ በሁለት አይነት ነው የምንጠቀመው። አንደኛ ዊልን በመጠቀም ነው። ሁለተኛ ደግሞ ቢ ጎይንግ ኔጋቲቭ ሲሆን ለምሳሌ ሳብጀክት ፕላስ አም ኢዝ አር ፕላስ ኖት። ኔጋቲቭ ሲሆን ኖት መጨመር ነው። ኢንትሮጋቲቭ ሲሆን ደግሞ አዝ ኤንድ ኦፍ ስቴትመንት ኩዌስችን ማርክ ኤንድ ቢንግቱን አስቀድም። ዌን ቱ ዩዝ ዊች ፎርም አሁን ይሄን መቼ እንጠቀማለን ነው። ዊል ኢዝ ኦፍትን ዩዝድ ፎር ስፖንታኒየስ ዲስከሽን ኦር ኦፈርስ ሜድ አት ዘ ሞመንት ኦፍ ስፒኪንግ። ብዙ ጊዜ ስፖንታኒየስ እውነታ የሆነ ነገር ነው ወይም ዘ ሞመንት ኦፍ ስፒኪንግ ነው የምንጠቀመው። አይ ዊል ሄልፕ ዩ ዊዝ ዛት እረዳሃለሁ ይላል። ፕሪዲክሽንስ ኦር ኤክስፕሬሲንግ ኦፒኒየንስ አባውት ዘ ፊውቸር ፕሪዲክሽን ለማድረግ ለመተንበይ ወይም ገስ ለማድረግ እና ኤክስፕሬሲንግ ኦፒኒየንስ ወይም አይዲያን ለመግለጽ ለምሳሌ አይ ቲንክ ኢት ዊል ቢ ሰኒ ቱሞሮ አሁን ፕሪዲክት እያደረግ ነገ ፀሐይማ ሊሆን ይችላል ቀኑ። ስለዚህ አዝ ፕሪዲክሽን እንጠቀማለን ማለት ነው። ሁለተኛው ፕሮሚስ ኦር ኤክስፕሬሲንግ ዊሊንግነስ ሌላ ደግሞ ቃል ለመግባት ወይም ታማኝነትን ለማረጋገጥ ለምሳሌ አይ ዊል ኮል ዩ ላተር ነገ እደውልልሃለሁ ኋላ እደውልልሃለሁ ለማለት ነው። አይ ዊል ኮል ዩ ላተር አሁን ቃል ገባ ቃል መግባት ማለት ስለዚህ እደውልልሃለሁ ማሳወቅ ነው ማለት ነው። ሁለት ፋክቹዋል ስቴትመንትስ አባውት ዘ ፊውቸር ለማለት ፋክቹዋል ማለት ትክክለኛ ጀነራል ማለት ነው። ዘ ሰን ዊል ራይዝ አት 6 ኤም ይላል። ይሄን ምን የምንጠቀመው ቱ ወይም ቱ ዩዝ ዊች ፎርም ነው ዊል የምንጠቀምበት ነው። ቢ ጎይንግ ቱ ደግሞ እንዴት እንጠቀማለን? ፕላንስ ኤንድ ኢንቴንሽንስ ዛት ዊ ሴድ ቢፎር ዘ ሞመንት ኦፍ ስፒኪንግ። ይሄ ደግሞ ፕላን ለማድረግ ማለት እቅድ ለማውጣት ለምሳሌ ዊ አር ጎይንግ ቱ ቪዚት አወር ግራንድ ፓሬንትስ ኔክስት ዊክ ቀጣይ ሳምንት ቤተሰቦቻችን አያቶቻችን እንጎበኛለን እናያለን ወይም ሰላም ብለን እንመጣለን። ስለዚህ ምንድነው ፕላንስ ኤንድ ኢንቴንሽንስ ዛት ዌር ዲሳይድድ ቢፎር ዘ ሞመንት ኦፍ ስፒኪንግ። ፕሪዲክሽንስ ቤዝድ ኦን ዘ ፕሬዘንት ኤቪደንስ አሁን ባለን መረጃ ወይም ስታትስ ተነስተን ስለነገ ፕሪዲክት ማድረግ ለምሳሌ ቅድም ላይ ዊል ስንጠቀም ኤቪደንስ ወይም ስታትስ አላስፈልገም፣ ግን ፕሪዲክት ማድረግ እንችላለን ይሆናል ፎርካስት እንደማለት ነው። ስለዚህ ቢ ጎይንግ ቱ ደግሞ ምንድነው ቤዝድ ኦን ኤቪደንስ ወይም ስታትስ ነው። ስለዚህ ሉክ አት ዘስ ዳርክ ክላውድስ ኢት ኢዝ ጎይንግ ቱ ሬን ይኸው ኤቪደንስ አሁን የሆነ ምክንያት በማድረግ ለምሳሌ ዳመናዋ ሆኗል ሰማዩ ጠቁሯል ስለዚህ ዝናብ ሊዘንብ ይችላል ይሆን አሁን ምንድነው ኮዛችን ምንድነው ወይም ኤቪደንሳችን የዳመና መኖሩ ነው መጥቆሩ ነው ሰማዩ ጠቁሯል ስለዚህ ኢት ጎይንግ ቱ ሬን ዝናብ ሊዘንብ ይችላል። አሁን እዚህ ጋር ቢ ጎይንግ ቱ ለምን ተጠቅም ያገና ማለት while there can be some overlap and interchangeability in the certain situations the distinction አንዳንዴ ኦቨርላፕ ማለት ኢንተርቼንጀብል ሊቀያየሩ የሚችላቸውን ነገር መጠቀም እንደሚችልም ያግዘናል ማለት ነው። ስለዚህ ስለ ዴፊኔሽኑ ምን ያህል ይመስላል? አሁን ሶስት ጥያቄዎች አሉ እነሱን አብረን ኩዌሽን ኤንድ አንሰር ይላል። ለምሳሌ ኩዌሽን 1 I blank meet you at the park tomorrow ይላል። I will meet I will meet I would meet I have meet I will meeting was meet ይላል። አሁን እያወራን ያለ ስለ ሲምፕል ፊቸር ነው። ሁለተኛ ደግሞ you at the park tomorrow ነገ ለዚህ ማንም I will ይሆናል ማለት ነው። will meet a past ነው would meet past ነው have meet ፐርፌክት ነው will meeting future continuous ነው was meet past ለዚህ ማንም ይሆን ያለበት I will ይሆናል ማለት ነው። The simple future tense describes actions or events that will happen in the future. It is typically formed using the auxiliary verb will or sometimes shall followed by the base form of the main verb. አለያየሩ definition ነው. It indicates something that will occur after the present moment without being linked to the specific time duration. ታይሙ ስፔሲፋይ አያደርግም ማለት ልክ ብቻ ወይም ትክክለኛ ነገሩን አይናገርም ማለት ግን ለምሳሌ ነገ ዝናብ ይዘንባል ካለ ነገ ስንት ሰዓት ይዝናብ ነገ ጠዋት ይዝናብ ነገ ማታ ይዝናብ
ስፔሲፋይ አያደርግም ብዙ ጊዜ ማለት ነው። ለምሳሌ ስትራክቸሩ እንዳየነው ቅድም ይሄ ድግግሞች ስለሆነ ይሄ ዴፊኒሽን ነው። other options are incorrect ይላል። to express future actions ነው። ስለዚህ will meet is the correct form of base because will plus base form of the verb is to express the simple future tense ይላል። ጠቅለል ስናደርገው why the other options are incorrect ሌሎች ለምን አልሆነም? ለምሳሌ where meet incorrect because where is used for past tense ነው። it also requires different verb for meeting have meet incorrect because have is for present perfect ሌሎችም እንደዚህ በተመሳሳይ limit incorrect because will is for conditional ነው limit is the correct form because it follows the structure of እና ሁለተኛው ጥያቄ which sentences are examples of simple future tense ይህ ቀላል ጥያቄ ነው። አሁን ከነዚህ ሊስት አሉ 8 ናቸው። ከነዚህ ውስጥ የትኛው ነው ሲምፕል ፊውቸር ቴንስ ነው? ስለዚህ ሲምፕል ፊውቸር ቴንስ መሆኑን ለማወቅ ምን ማለት አለብን? መጀመሪያ ስትራክቸሩ ዊል ፕላስ ቤዝ ፎርም ኦፍ ዘ ሜን ቨርብ ነው ወይም ቢንግ ወይም መሆን አለበት ነው። አሁን እዚህ ጋር ዘይ ዊል ስታርት ኤ ኒው ፕሮጀክት ሞሮ ይላል ይሆናል። ሺ ዊል ቪዚት ይሆናል። አይ ዊል ኮል ዩ ላተር ይሆናል። ሺ ኢዝ ሪዲንግ አይሆንም። ምንድነው? ኢዝ ሪዲንግ ፕሬዘንት ኮንቲኒዩስ ነው። they have finished present perfect ነው። she was cooking past continuous ነው። we have been studying present perfect continuous ነው። I visited my friends ይሄ past ነው። by the time we arrived they had left ይላል። ይህም past ነው። past perfect ነው። past ነው። ስለዚህ የመጀመሪያዎቹ እነዚህ ሶስት ሴንቴንሶች ይሆናል ማለት ነው። ሲምፕል ፊውቸር ሶስተኛው ጥያቄ ኦኬ ኤክስኩዝ ሚ አንሰሩ ለምሳሌ እነዚህ ሶስት ብለን እንደሆኑ እነዚህ እነሱ ሴንቴንስ ዛት አር ኤግዛምፕልስ ኦፍ ሲምፕል ፊውቸር ቴንስ አር አለያያቸው ናቸው። ስለዚህ ዋይ ዘስ ሴንቴንስ አር ኢን ዘ ሲምፕል ፊውቸር ስለመሆኑ ነው። they will start a new project ፊውቸር አክሽን ነው። ፊውቸር ኢቨንት ይላል። will visit her grandparents ፊውቸር ኢቨንት ነው። I will call you later ይላል። ፊውቸር አክሽን አሁን ምን አለ መሰለህ እዚህ ጋር ፊውቸር አክሽን አለ፣ ፊውቸር ኢቨንት ይላል። ፊውቸር አክሽን ማለት ቨርቡ አክሽን ቨርብ ሲሆን እዚህ ስታርት አለ አክሽን ቨርብ ነው። ቪዚት ምንድነው? ቪዚት ስቴት ቨርብ ነው። አይ ዊል ኮል ዩ አክሽን ቨርብ ነው። ወይም ሬጉላር እና ኢሬጉላር ቨርብ ስለምንላቸው ነው። ኢቨንቱ እዚህ ጋር ፊውቸር ምናምን ያለውን ለመለየት ነው። ዋይ ዘ አዘር ሴንቴንስ አር ኖት ኢን ዘ ሲምፕል ፊውቸር ቴንስ ለምሳሌ ሌሎች ለምን አልኩ? ኢዝ ሪዲንግ ከላይ ፖዚቲቭ ይችላል ፖዚቲቭ ይላል። ኦኬ ሌሎች ተመሳሳይ ናቸው። ሶስተኛው ጥያቄ which sentence structure is used to construct simple future tense ይሄ በቃ ሳብጀክት ፕላስ ዊል ፕላስ ቤዝ ከላይ ያየነው ስለሆነ ይሄ ያደናግር ነገር የለውም። ቀጣይ ምንድነው ያለው? ኤክሰርሳይዝ ዩርሰልፍ ይላል። የተወሰኑ ጥያቄዎች ናቸው እነዚህ ጥያቄዎች ራሳችሁ የምትፈትሹበት ናቸው። እናንተ ይህም በደንብ ከላይ ያየናቸውን ኤግዛምፕሎች አይታችኋል፣ ዴፊኒሽን አይታችኋል። ስለዚህ እነዚህ ጥያቄዎች ደግሞ ራሳችሁ የምትፈትሹበት ናቸው። የመጀመሪያ ጥያቄ ምን ይላል? which of the following sentence is in the simple future tense ይላል። ሁለተኛ what is the basic structure for forming the simple future tense ይላል። using will ነው። ሶስተኛው ጥያቄ choose the correct simple future tense from the verb to travel in the following sentence ነው። I belong to Europe next summer ይላል። traveled I am traveling will travel have traveled ይላል። አራት which sentence correctly use the be going to form of the simple future tense ከላይ አይተናል። ዴፊኒሽኑ ስለ be going to መቼ እንደሚጠቀመው አይተናል።
ሌላው አምስተኛው ጥያቄ ዋት ኢዝ ዘ ኔጋቲቭ ፎርም ኦፍ ሲምፕል ፊውቸር ቴንስ ዩዚንግ ዊል ኢን ዘ ሴንቴንስ ነው። የትኛው ነው? የዚህ ሴንቴንስ ዘ ዊል አራይቭ ኤርሊ ይላል። ኔጋቲቭ ፎርሙ የትኛው ነው? ይህ በጣም ቀላል ጥያቄ ነው። ስለዚህ እነዚህ 5 ጥያቄዎች አሉ። እነዚህ ጥያቄዎች በራሳችሁ መፈተሽ ናቸው። ራሳችሁ በደንብ እዩዋቸው። መልሶቻችሁ ሁላችሁ መልስ ከታች አለላችሁ። መጀመሪያ ግን በደንብ አይታችሁ ራሳችሁ ፈትሹ። ስለዚህ ውድ የዚህ ቻናል ተከታታዮች ዛሬ ስለ ሲምፕል ፊውቸር ቴንስ ይዤላችሁ ቀረብኩት ይህን ይመስል ነበር። እንደተለመደው አስተያየት፣ ኮሜንት ካላችሁ መብራራት ያለበት ጉዳይ መጨመር ያለበት ነገር ካለ መስተካከል ያለበት ነገር ካለ እንደተለመደው ኮሜንታችሁን አሳርፉ። ዛሬው ይህን ይመስል ነበር።